الحمد لله الحي القيوم الذي لا تأخذه سنة ولا نوم أحمده سبحانه وأشكره وأشهد أن لا إله إلا الله وحده لا شريك له له الملك وله الحمد بيده الخير وهو على كل شيء قدير له الأسماء الحسنى والصفات العلى ليس كمثله شيء وهو السميع البصير وأشهد أن سيدنا ونبينا وقرة أعيننا محمدًا عبد الله ورسوله وصفيه من خلقه وخليله أرسله الله بالهدى ودين الحق ليظهره على الدين كله وكفى بالله شهيدا فبلغ الرسالة وأدى الأمانة ونصح الأمة وكشف الغمة وتركنا على المحجة البيضاء ليلها كنهارها لا يزيغ عنها إلا هالك صلى الله عليه وعلى آله الطيبين الطاهرين وصحابته الغر الميامين ومن تبعهم بإحسان إلى يوم الدين أما بعد إخوة الإيمان بمجمّريا درجة يزاريو خطباتشن تلقو يا الله سبحانه وتعالى ስሞች የላቁ ባህሪያቶቹን ማወቅና መረዳት ኢማን ከምንጨምርባቸው የቂናችንን ከምናረጋግጥባቸው መስመሮች ውስጥ የመጀመሪያውና ትልቁ ነው። አላህን ሱብሓነሁ ወተዓላን በስሞቹና በባህሪያቶቹ ማወቅ ዑለማዎች ሲያስቀምጡ ከትላልቅ የእውቀት የኢልም ዘርፎች ለሰው ልጆች እጅግ ከሚያስፈልጓቸው ጠቃሚና አንገብጋቢ ከሚባሉ ከታላላቅ የእውቀት ዘርፎች ነው ይላሉ። ፈሸረፉል ዒልም የእውቀት ትልቅነት የሚታወቀውን ነገር ትልቅነት ተከትሎ ነው ይላሉ። እንግዲህ ከእውቀቶች ሁሉ ትልቁ እውቀት አላህን ሱብሓነሁ ወተዓላን ማወቅ ነው። አላህን ከማወቅ የሚበልጥ ምንም እውቀት የለም። የጥበብ የእውቀት ሁሉ መጀመሪያ ትልቁ የፈጠረንን ፈጣሪ ኃያሉን ጌታ አላህን ሱብሓነሁ ወተዓላን ማወቅ ነው። አንድ ሰው የአላህን ሱብሓነሁ ወተዓላን ስሞችን የበለጠ ባወቀ ቁጥር ባህሪያቶቹን በሚገባ በተረዳ ቁጥር አላህን ሱብሓነሁ ወተዓላን ከማንም የበለጠ ያውቀዋል። አላህን ሱብሓነሁ ወተዓላን የበለጠ ይፈራዋል። ኢነማ የኽሸላህ ሚን ዒባዲሂ አልዑለማ ብለዋል። አላህን ከባሮቹ የበለጠ የሚፈሩት አዋቂዎቹ ናቸው ብለዋል። አላህን ባወቀ ቁጥር አላህን ሱብሓነሁ ወተዓላን ብዙ እንዲለምን ወደ አላህ ሱብሓነሁ ወተዓላ ብዙ እንዲቀርብ የአላህን ሱብሓነሁ ወተዓላን ውዴታ እንዲከጅል ከአላህ ሱብሓነሁ ወተዓላ ቁጣ ራሱን እንዲያርቅ ይጋብዘዋል። አቡ ሁረይራ በተናገሩት አንድ ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ምን ይላሉ? ለአላህ ሱብሓነሁ ወተዓላ 99 ስሞች አሉት፣ 101 የቀረው አሉ። ለ101 የቀረው እነዚህን ስሞችን በትክክል መን አህሳሃ ይላሉ። እነዚህን ስሞች በአግባቡ ቃላቶቻቸውን የሸመደደ በትክክል ቁጥራቸውን ያወቀ ማዕናቸውን በደንብ መልእክታቸውን የተረዳ በደንብ ያስተነተናቸው በእነሱ አላህን ሱብሓነሁ ወተዓላን የተማጸነ እነዚህ የአላህ ስሞች በሚያስፈርዱት መሰረት የሰራ ሰው ደኸለል ጀና ማለታቸው ነው ነቢያችን ሰለላሁ ዐለይሂ ወሰለም ብለው ዑለማዎች በዚህ መልኩ አብራርተውታል። ታዲያ የአላህ ሱብሓነሁ ወተዓላ ስሞች እጅግ ብዙ ናቸው። በ99 ብቻ የሚገደብ አይደለም። እዚህ ላይ 99ን አነሱ እንጂ እኛ ማናቃቸው አላህ ከኸልቆቹ ለመረጣቸው ያሳወቃቸው እሱ ዘንድ ባለው እውቀት የተለየባቸው የሆኑ በርካታ ስሞች አሉ። ከነዚህ ስሞቹ መሐከል ቁርአን ላይ ከመጡ ስሞች መሐከል ዛሬ የምናነሳው አልሐዩል ቀዩም ነው።
አልሐዩ አልቀዩም እነዚህ ሁለት የአላህ ሱብሓነሁ ወተዓላ ስሞች ትልልቅ ከሚባሉ የአላህ ሱብሓነሁ ወተዓላ ስሞች ናቸው። ሁሉም የአላህ ስሞች ትልልቆች ናቸው። ነገር ግን እነዚህ ሁለት ስሞች አልሐዩ አልቀዩም የሚሉት የአላህን ሱብሓነሁ ወተዓላን ስሞችና ባህሪያቶችን በሙሉ ጠቅልሎ የያዙ ናቸው ይላሉ ዑለማዎች ሲያነሱ። ፈልሐዩ ሐይ የሚለው ስሙ የሙሉነትን ባህሪያቶች በሙሉ ሰብስቦ ይዟል ይላሉ። ቀዩም የሚባለው ደግሞ ጃሚዑን ለሲፋቲል አፍዓል የአላህን የባህሪ የድርጊት ሲፋቶችን በሙሉ አካቶ የያዘ ስም ነው ይላሉ። እንደውም በርካታ ዑለማዎች እነዚህ ሁለት ስሞች አልሐዩል ቀዩም የሚባሉት ሁለት ስሞች ከአላህ ሱብሓነሁ ወተዓላ ኢስሙላሂል አዕዘም ከሚባሉት ከታላላቅ ስሞች አላህ በእነሱ ከተለመነ ዱዓን ሙስተጃብ ከሚያደርግባቸው ከተለመነ ከሚሰጥባቸው ስሞች ውስጥ ናቸው ብለው አስቀምጠዋል። አንድ ወቅት ላይ ኢማሙ አህመድ የዘገቡት ሐዲስ ላይ አነስ ምን ይላሉ? ከነቢያችን ሰለላሁ ዐለይሂ ወሰለም ጋራ አብረን አንድ ሐለቃ ላይ ቁጭ ብለን ነበረ። አንድ ሰው ፈንጠር ብሎ እየሰገደ ነበረና ሩኩ ሱጁድ አድርጎ ተሸሁድ ካደረገ በኋላ ዱዓ ሲያደርግ ከተህያቱ በኋላ ምን አለ? አላህ ሆይ ኢኒ አስአሉከ ቢአነ ለከል ሐምድ አለ። ላንተ ምስጋና የሚገባህ ነህ ጌታ የበዛ ምስጋና የሚገባህ በመሆኑ ካንተ በስተቀር አምላክ የሌለ መሆኑን በማረጋገጥ አንተ ለጋስ መሆንህን በማመን ያ በዲዕ ሰማዋቲ ወልአርድ አለ አንተ ሰማያትና ምድርን ያለምንም ቢጤ አምሳያ የፈጠርክ ያ ዘል ጀላሊ ወልኢክራም አንተ የግርማና የክብር ባለቤት ይሆንክ ያ ሐዩ ያ ቀዩም ብሎ አንተ ሕያው ይሆንክ ያ ቀዩም አንተ ሁሉን ፍጥረታቶችን ያስገኘህ ፍጥረታቶችን ያቆምክ ፍጥረታቶችን የምትቆጣጠር ራስን የቻልክ ሆይ ኢኒ አስአሉከ ያለ ልመናውን ሲጀምር ነቢያችን ሰለላሁ ዐለይሂ ወሰለም በምን አላህን እንደተማጸነ እንደለመነ ታውቃላችሁ ብሎ ጠየቋቸው ሱሐቦችን። አላህና መልእክተኛው የበለጠ ያውቃሉ ሲሏቸው ነፍሴ በእጁ በሆነው ጌታ በአላህ እምላለሁ ይሄ ሰው አላህን ሱብሓነሁ ወተዓላን በትልቁ ስሙ ነው የለመነው። በዚህ ስም ሲለመን አላህ ሱብሓነሁ ወተዓላ ዱዓን ሙስተጃብ ያደርጋል፣ በዚህ ስሙ ሲጠየቅ ይሰጣል ብለው ነቢያችን ሰለላሁ ዐለይሂ ወሰለም እነዚህን ሁለት ስሞችን ያ ሐዩ ያ ቀዩም የሚለውን ከታላላቅ ስሞችን የመደቡት። በሌላ ቦታ ነቢያችን ሰለላሁ ዐለይሂ ወሰለም የአላህ ታላላቅ ስሞች ኢስሙላሂል አዕዘም የሚባሉት ዱዓ ሲደረግባቸው ሙስተጃብ የሚሆኑ ስሞች ከቁርአን ውስጥ በሶስት ሱራዎች ውስጥ አለ። አንደኛው በሱረቱል በቀራ፣ ሌላኛው በሱረቱ አሊ ኢምራን፣ ሌላው በሱረቱ ጣሃ ነው ብለው ነቢያችን ተናገሩ። ሐዲሱን ያስተላለፈው ራዊ ሲናገር ምን ይላል? ሶስቱን ሱራዎች ፈተሽኳቸው ከሌሎች ለየት ያለ ስም ያገኘሁባቸው ይላል። አንደኛው አያተል ኩርሲን ነው፣ አላሁ ላ ኢላሃ ኢላ ሁወል ሐዩል ቀዩም። ሌላው ቦታም ሱረቱ አሊ ኢምራን መግቢያ ላይም ሁለተኛው አንቀጽ ላይ አላሁ ላ ኢላሃ ኢላ ሁወል ሐዩል ቀዩም። ሱረቱ ጣሃም ላይ ሲሄድ ወዓነቲል ውጁሁ ሊልሐይል ቀዩም፣ ፊቶች የዛን ቀን ሕያው ቋሚ ሁሉን አስተናባሪ ለሆነው ጌታ ተዋረዱ ዝቅ አሉ የሚሉት እነዚህን አንቀጾች ሆኖ አግኝቻቸዋለሁ ይላል። እንግዲህ አልሐይ የሚለው የአላህ ሱብሓነሁ ወተዓላ ስም የአላህን ሱብሓነሁ ወተዓላን ፍጹም ምሉእ የሆነ የህይወት ባለቤት መሆኑን እርሱ አላህ ሱብሓነሁ ወተዓላ ቋሚ ሁልጊዜም ምንም አይነት ፈና መጥፋት የማያገኘው ከመነሻውም ቢሆን ከፊትም ቢሆን ምንም አይነት አለመኖር ያልቀደመው ከዚያም በኋላ ደግሞ ዘዋል ፈና የማያገኘው መሆኑን የሚያመለክት ድካም ልፋት የሌለበት ምሉነትን የሚገልጽ የሱን በቁድራው በሰሚነቱ በተመልካችነቱ በይቅር ባይነቱ በአዛኝነቱ በአጠቃላይ ምሉነቱን በሚገልጹ ባህሪያቶች አላህ የሞላ መሆኑን የሚያመለክት ስም ነው አልሐይ የሚለው። ከዚህ አኳያ ሊመለክ ሊገዙት የሚገባ ሱጁድ ሩኩ ሊያደርጉለት ሊያጎብድዱለት የሚገባው እርሱ ስለሆነ ልንመካበት ልንማጸነው የሚገባው እሱ ነው ከማለል ሐያት ያለው። فلذلك قال الله عز وجل وتوكل على الحي الذي لا يموت፣ በዚያ በማይሞተው ሕያው በሆነው ጌታ በአላህ ሱብሓነሁ ወተዓላ ተመካ ይላል። ሐይ እንግዲህ ሆኖ የሚሞት ከሆነ ያንተ መመኪያ አድርገህ አትያዘው እያለ ነው አላህ። ሁሉም መኽሉቆች
ለጊዜው ሐይ ይሆናሉ መጀመሪያ አለመኖር የቀደማቸው ኋላ ላይ ደግሞ መጥፋት የሚያገኛቸው ናቸው ምክንያቱም አላህ ኩሉ መን ዐለይሃ ፋን ያለው በምድር ላይ በፍጥረተ ዓለሙ ላይ ያለው ሁሉ ጠፊ ነው ወየብቃ ወጅሁ ረቢከ ዙል ጀላሊ ወልኢክራም ሕያው የሆነው የማይጠፋው የግርማ የክብር ባለቤት የሆነው አላህ Subhanahu Wa Ta'ala የሱ ፊት ብቻ ነው ብሎ ነው ያስቀመጠው አንድ ወቅት ላይ አቡበክር ሲዲቅ ነቢያችን ሰለላሁ ዐለይሂ ወሰለም ሲሞቱ ዑመር ተነስተው ነቢያችን በጭራሽ አልሞቱም ነቢያችን ሙሳ ወደ ጌታው እንደሄደው ወደ አላህ ሄደው ነው ይመለሳሉ ይያሉ ዘራፍ ሲሉ አቡበክር መተው የነቢዩን ሰለላሁ ዐለይሂ ወሰለም ጀናዛቸውን ከፈት አድርገው አዩና አባቴና እናቴ ላንተ ፊዳ ይሁኑልህና ያ ረሱላህ በህይወትም ይያለ ሞተህም ታምራለህ አሏቸው ለነቢዩ ሰለላሁ ዐለይሂ ወሰለም ከዛ በኋላ ወጡና አንተ የምትምለው ነቢ አልሞቱም ብለ ወላሂ ብለህ ያማልክ ያለው ሰውዬ ተረጋጋ ቁጭ በላሉት አቡበክር ሲናገር ዑመር ቁጭ አሉ አቡበክር አላህን አመሰገኑ ካወደሱ በኋላ ምን አሉ አላ من كان يعبد محمدን ሲያመልክ የነበረ ሰው ካለ فإن محمدን قد مات ሙሐመድ ሰው ነው ሞቷል አሉ ምክንያቱም ኢነከ መይቱን ወኢነሁም መይቱን ብሏቸዋል አላህ አንተም ትሞታለህ ተቀናቃኞችህም ጠላቶችህም ይሞታሉ ወማ جعلنا لبشر من قبلك الخلد أفإن مت فهم الخالدون ለማንም ሰው በምድር ላይ ዘላለማዊነትን አላደረግንም ብሏልና ስለዚህ ነቢይን የሚገዛ ሰው ካለ እሳቸው ሞቷል አለ አቡበክር ومن كان يعبد الله اللهን የሚገዛ ካለ ሳሉ አቡበክር فإن الله حي لا يموت الله حي ነው አይሞትም አሉና وما محمد إلا رسول قد خلت من قبله الرسل የሚለውን ሱረቱ አሊ ኢምራን ላይ ያለውን አንቀጽ አነበቡ ይሄ የሚያሳየው ልንመካበት ሁሉ ጊዜም ልንጠራው ልንማጸነው ድረስልን ልንለው የሚገባው አላህን Subhanahu Wa Ta'ala ነው ያ حي يا قيوم برحمتك نستغيث أصل شأننا كله فلا تكلنا إلى أنفسنا طرفة عين ولا أقل من ذلك بلن يا حي يا قيوم بلن الله سبحانه وتعالى أنه ملمن يالبن القيوم يميلو يا الله سبحانه وتعالى انسم سناي راسون چلو يقوم የማንንም ድጋፍ የማይፈልግ ፍጥረታቶቹን ሁሉ የሚንከባከብ ሁሉም ፍጥረታቶች የሚከጅሉት ማለት ነው ለዚህ ብለው ነቢያችን ሌሊት ላይ ሲቆሙ اللهم لك الحمد أنت قيوم السماوات والأرض ومن فيهن ይሉ ነበር አንተ ሰማያትን ምድርን ያቆምክ ሰማያትና ምድርን የምትቆጣጠር በውስጣቸው ያለውን ሁሉ የምትንከባከብ የሆንከው ጌታ ይሉ ነበር አላህ Subhanahu Wa Ta'ala ሰማያትን ምድርን መላእክትን ይሄ በአጠቃላይ እምናያቸውን ከዋክብቶቹን ከበላያችን ላይ ያሉ ፍጥረታቶችን ምድርና በውስጡ ያለውን ኢንሱን ጂኑን በራሪውን አዕዋፉን የዱር አራዊቱን ሁሉንም የምናውቀውንም የማናውቀውንም የሚቆጣጠር ሁሉንም የሚንከባከብ ጌታ አላህ Subhanahu Wa Ta'ala ነው ኢነላህ يمسك السماوات والأرض አላህ ሰማያትና ምድርን የያዛቸው እሱ ነው አንተ ዙላ እንዳይጠፉ እሱ ነው የያዛቸው ወለኢን ዛለታ ቢጠፉ ሰማይና ምድር ኢን አምሰከሁማ ሚን አሐድ ሚን ባዕዲ ከአላህ በኋላ እንዲኖሩ ሊጠብቃቸው ሊያቆማቸው የሚችል የለም ኢነሁ ካነ ሐሊመን ገፉራ ነው ያለው ومن آياته أن تقوم السماء والأرض بأمره ከተአምራቶቹ ከሱ ኃያልነቱን ከሚገልጹ ነገሮች ሰማይና ምድር በትእዛዙ መቆማቸው ነው ይላል አልቀዩም ስንል ይሄንን ሁሉ በውስጡ ያዘለ የአላህ Subhanahu Wa Ta'ala ስም ነው አላህ Subhanahu Wa Ta'ala ባሮቹን የሚቆጣጠር የሆኑትን ፍጥረታቶችን መመልከቱ ሌሎችን ከመቆጣጠር ከመመልከት የሚጋረደው አይደለም አንዱ ካንዱ የሚያዘናጋው ጌታ አይደለም ኩለ የውሚን ሁወ ፊ ሸእኒን አላህ ሁሉ ጊዜም በስራ ላይ ነው ብሎ ነው አላህ ያስቀመጠው አላህ ያው ያደርጋል ይገድላል ይሰጣል ይነሳል በየለቱ በየሰዓቱ በየቅጽበቱ ለአንዱ ሪዝቁን ያሰፋል ባንዱ ላይ ያጠባል አላህ የፈለገውን ከፍ ያደርጋል የፈለገውን ዝቅ ያደርጋል እሱ አላህ Subhanahu Wa Ta'ala የፈለገውን ይመራል የፈለገውን ያጠማል አላህ የፈለገውን ሰው ዱዓ ሙስተጃብ ያደርጋል የታመመውን የሚያሽር ይሄ የጠፋውን የሚመልስ የተቸገረውን የሚረዳ የተራበን የሚያበላ አላህ እንግዲህ የተቸገረን ችግሩን የሚፈታ ሁሉን ነገር የሚያደርግ ጌታ ነው ያ ሐዩ ያ ቀዩም ስትል በአእምሮ ይሄንን ሁሉ አስበ ነው ሙእሚን እንግዲህ አላህ Subhanahu Wa Ta'ala ሐይ ላ የሙት መሆኑን ሲያውቅ አላህ Subhanahu Wa Ta'ala የሰማያት የምድር ጠባቂ ፍጥረታቶችን ሁሉ እሱ የሚያስተናብር
ሁሉን ነገር በመወሰን በማስተናበር ብቸኛ መሆኑን ሲያውቅ ያን ጊዜ በአላህ Subhanahu Wa Ta'ala ላይ ብቻ እንዲመካ ሁሉ ነገሩን ለአላህ Subhanahu Wa Ta'ala አሳልፎ እንዲሰጥ ያደርገዋል። አላህ የወሰነውን ነገር በሙሉ በጸጋ እንዲቀበል አላህ Subhanahu Wa Ta'ala እንዲከጅል ከሱ ውጪ ወደ ማንም ዞር ብሎ እንዳያይ አላህ የሚሰጠውም የሚከለክለውም ለሂክማ መሆኑን አላህ ለአንዱ ሲያሰፋ ለአንዱ ሲያጠብ የዚህ የቀዩምይነቱ ያስተናባሪነቱ ውጤት መሆኑን በሚገባ ያውቃል። ያን ጊዜ አላህን Subhanahu Wa Ta'ala ሲቸግረው አጣብቂኝ ውስጥ ሲገባ መከራ ዙሪያውን ሲመጣበት ያ ሐዩ ያ ቀዩም ይላል። ነቢያችን ሰለላሁ ዐለይሂ ወሰለም አነስ እንደሚናገሩት ኢዛ ከረበሁ አምሩን አንድ መከራ ሲያገኛቸው ቃለ ያ ሐዩ ያ ቀዩም ቢረሕመቲከ አስተጊት ነው የሚሉት። ይሄን ዱዓ ሁላችንም ልንለማመደው ይገባል። ያ ሐዩ ያ ቀዩም አንተ ሐይ ሆንክ ያው የሆንክ ዘላለም ሆንክ የማትሞት ጌታ ሁሉን የምታስተናብር የሆንከው ጌታ ቢረሕመቲከ አስተጊት ከገባሁበት መከራ ባንተ ረህመት ባንተ እዝነት ነው እርዳታ ማገኘው ከዚህ የምፈረጀው ማለት ነው። አሊ ኢብኑ አቢ ጣሊብ ምን ይላሉ ረዲየላሁ ዐንሁ በድር ዘመቻ ላይ ከሙሽሪኮች ጋር ተዋግቼ ከዛ ፈጥኜ ነቢያችን ምን እንደሆኑ የት እንደደረሱ ለማየት ተመልሼ ስመጣ ሱጁድ አድርገው ነቢያችን ያ ሐዩ ያ ቀዩም ይላሉ። ያ ሐዩ ያ ቀዩም ያ ሐዩ ያ ቀዩም እያሉ ደጋግሞ ይሄንን ሲሉ ሰማው። ምንም አይጨምሩም ከዚህ ውጪ። ተመልሼ ወደ ውጊያው ሄድኩኝ አለ። ከዛ ትንሽ ተዋግቼ ተመልሼ ነቢይ ላይ ስለሳሳ አሊ ረዲየላሁ ዐንሁ ስለፈሩ ነው ነቢያችን ምን አጋጥሟቸው ይሆን ብሎ ማለት ነው። ስመጣ አሁንም ሱጁድ ላይ ሆነው ያ ሐዩ ያ ቀዩም ይላሉ አለ። ይሄን እያሉ መጨረሻ ሙሽሪኮችን አሸነፍናቸው ድል አደረግናቸው ይላል። ይሄ ኢማሙል በይሃቂ ደላኢሉን ኑቡዋ ላይ ያስቀመጡት ነው። አላ ኩሊ ሀል ያ ሐዩ ያ ቀዩም ከአላህ Subhanahu Wa Ta'ala የላቁ ስሞች አላህ Subhanahu Wa Ta'ala በቸገረን መከራ ውስጥ በገባን ሰዓት እሱን የምንለምንባቸው ትልልቅ ስሞች ናቸው። ያ ሐዩ ያ ቀዩም ቢረሕመቲከ ነስተጊት አስሊ ሸእነና ኩለህ ፈላ ተኪልና ኢላ አንፉሲና ጠርፈተ ዐይን አዑዙ ቢላሂ ሚነ ሸይጣኒ ረጂም አላሁ ላ ኢላሃ ኢላ ሁወል ሐዩል ቀዩም ላ ተእኹዙሁ ሲነቱ ወላ ነውም ለሁ ማ ፊ ሰማዋት ወማ ፊል አርድ መን ዘ ለዚ የሽፈዑ ዐንደሁ ኢላ ቢኢዝኒህ يعلم ما بين أيديهم وما خلفهم ولا يحيطون بشيء من علمه إلا بما شاء وسع كرسيه السماوات والأرض ولا يعوده حفظهما وهو العلي العظيم بارك الله لي ولكم في القرآن والسنة ونفعني وإياكم بما فيهما من الآيات والحكمة أقول قولي هذا وأستغفر الله لي ولكم فاستغفروه إنه هو الغفور الرحيم والبر الكريم إن من جوامع أدعية النبي صلى الله عليه وسلم التي أحاطت بحذافر طلب الخير واستكفاء الشر ما كان النبي صلى الله عليه وسلم يواظب عليه ويلحج به في أوراده وعند إقبال نهاره وإدبار ليله وهو ما أوصى ابنته فاطمة رضي الله عنها وأرضاها إخوة الإيمان نبينا صلى الله عليه وسلم طواتنا ماتا كل جزم أزوترو يادرقوت كنبرو بتشجرنا مكراتشو لمكرف الله سبحانه وتعالى يما يسأنوا كنبرو دعاوش محكل قدم يانسانو ልጃቸውን ፋጢማን አደራ ያሉበት ያ ሐዩ ያ ቀዩም ነው። አንድ ወቅት ላይ ለፋጢማ ረዲየላሁ ዐንሃ ወአርዳሃ ምን አሏት? ማ የምነዑኪ አን ተስመዒ ማ ኡሲኪ ቢሂ እኔ አደራ የምልሽን ነገር ለምንድነው አጥብቀሽ የማትይዢው? አን ተቁሊ ኢዛ አስበሕቲ ወኢዛ አምሰይቲ ያሏት። ስታመሽም ስታነጊም ያ ሐዩ ያ ቀዩም ቢረሕመቲከ አስተጊዝ አስሊህ ሊ ሸእኒ ኩለህ ወላ ተኪልኒ ኢላ ነፍሲ ጠርፈተ ዐይኒን አበዳ በያሏት ነቢያችን። ተመልከቱ ምን እንዳሏት ለልጃቸው እንግዲህ ውድ ስጦታ ነው የሰጧት ነቢያችን ሰለላሁ ዐለይሂ ወሰለም። ይሄን ነገርሽን አደራ ያ ሐዩ ያ ቀዩም በይ ሁል ጊዜ ቢረሕመቲከ አስተጊዝ ባንተ በዝነትህ ታገዛለሁ ነገሬን ሁሉ ለኔ አሳምርልኝ ወደ ነፍሴ ለዐይን ቅጽበት ያህል እንኳን መቼም ቢሆን አትተወኝ እያልሽ ይሄንን ጧትና ማታ በይ ነው ያሏት። ኢማሙ ነሳኢ የዘገቡት ሐዲስ ነው። በሌላም ቦታ ላይ ነቢያችን አስተግፊሩላህ الذي لا اله الا هو الحي القيوم واتوب اليه قالها ثلاثا ጧትና ማታ ይላሉ ነቢያችን ሰለላሁ ዐለይሂ ወሰለም። አስተግፊሩላህ الذي ያንን ጌታ ከርሱ በስተቀር ሌላ አምላክ የሌለው ሐይ ቀዩም የሆነውን ጌታ ማርታውን ለምናለው ወደሱ መለሳለው 3 ጊዜ ያለ ሰው ወንጀሉ በሙሉ ይማራል። وان كان فارا من زحف ከጦር ሜዳ የሸሸ ቢሆን እንኳን አላህ Subhanahu Wa Ta'ala ይቅር ይለዋል ይምረዋል ብለዋል። ስለዚህ እነዚህ ሁለት ስሞችን
ደግመን ደጋግመን ሲጨንቀን ዙሪያው ገደል ሲሆንብን መግቢያ ሲጠፋን ሰው ሁሉ ችላ ሲለን ረዳት ያጣን ሲመስለን ሁልጊዜም ያ ሐዩ ያ ቀዩም ማለት አለብን። ሁልጊዜም ያ ሐዩ ያ ቀዩም برحمتك أستغيث أصل شأننا كله فلا تكلنا إلى أنفسنا طرفة عين ولا أقل من ذلك بلن الله سبحانه وتعالى ملمن ربنا. هذا وصلوا وسلموا رحمكم الله على من أمركم الله بالصلاة والسلام عليه في محكم كتابه وسديد خطابه حيث قال إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما. اللهم صل وسلم وبارك على عبدك ورسولك محمد وارض اللهم عن خلفائه الراشدين الأئمة المهديين أبي بكر وعمر وعثمان وعلي وعن سائر الصحابة والقرابة والتابعين وعنا معهم بمنك وكرمك يا أكرم الأكرمين. يا حي يا قيوم برحمتك نستغيث أصلح لنا شأننا كله فلا تكلنا إلى أنفسنا طرفة عين ولا أقل من ذلك. يا حي يا قيوم أحيي قلوبنا بالإيمان ونور بصائرنا بالقرآن وأصلح أحوالنا واقض ديوننا واشف مرضانا وارحم موتانا وعافي مبتلانا واجعل آخر كلامنا من الدنيا شهادة أن لا إله إلا الله وأن محمد رسول الله. اللهم أعز الإسلام والمسلمين وأذل الشرك والمشركين واحمي حوزة الدين واجعل بلادنا هذه آمنة مطمئنة سخاء رخاء وسائر بلاد المسلمين. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. عباد الله إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون. فاذكروا الله العظيم الجليل يذكركم واشكروه على نعمه يزدكم ولذكر الله أكبر والله يعلم ما تصنعون.